የአይን ብዥታ፣ የአጥንት መገጣጠሚያ ህመም፣ የጉልበት መልፈስፈስና የዘወትር የድካም ስሜት የዕለት ተዕለት ኑሮውን ፈታኝ አድርገውት በእጅጉ ተጨንቀዋል። መፍትሄው እጅግ በጣም ቅርብ በሆነ ቦታ እጆ ላይ ነው። ዛሬ በቤታችን በሚገኙ ሁለት እጅግ ተደራሽ በሆኑ ግብዓቶች ብቻ ጉበትን፣ ኩላሊትን፣ የልብ ጤናና መላ የሰውነት ክፍልን ሙሉ በሙሉ የሚያድስ እና እንደ አዲስ የሚቀይር ታምረኛ የተፈጥሮ መድኃኒት አሰራርን በዝርዝር እናያለን። አዎ ሁላችንም ቤት የማይጠፋውን ድንቅ ዘቢብና ሎሚን ብቻ በአግባቡ በማዋሃድ በአጭር ቀናት ውስጥ በሽታ የመከላከል አቅምን ሰማይ የሚያደርስ ደምን የሚያጠራና ጥንካሬን የሚመልስ ድንቅ ውህድ እንዴት እንደሚዘጋጅ ደረጃ በደረጃ እንመለከታለን። ይህንን ህይወት አዳሽና እጅግ አስደናቂ የተፈጥሮ ጥበብ በቀጥታ ወደ አዘጋጀቱና ወደ ሚስጥር አሰራሩ ከመውሰድ በፊት ግን ለሁላችሁም የሚሆን አንድ ታላቅና ጠቃሚ የጤና ስጦታ ላካፍላችሁ እወዳለሁ። የዛሬው መረጃ የጤናው መመላለሻና የህይወቱ መታደሻ ዋናው ቁልፍ ስለሆነ አንድም ሰከንድ ሳይዘሉ እና ሳያሳልፉ ሙሉ ቪዲዮ በትዕግስት እንዲከታተሉ እየጋበዝኩኝ አሁን የቻናላችን ቤተሰብ ለመሆን ሰብስክራይብ ያድርጉ። ይህን እጅግ ጠቃሚ ቪዲዮ ደግሞ ለሚወዷቸው ቤተሰብ አባላት በተለይም እድሜያቸው ገፋ ላሉና ለሚደክማቸው ወላጆችና ወገኖች ሼር በማድረግ የጤናቸው መመለስ እና የደስታቸው ዋና ምክንያት ይሁኑ። ቪዲዮ ላይክ ማድረጉንም በጭራሽ እንዳይረሱ። የእርስዎ አንድ ላይክ ይህ እጅግ ጠቃሚ መረጃ በበሽታ ለሚሰቃዩና መፍትሄ ለጡ ለብዙ ሚሊዮን ወገኖቻችን በቀላሉ እንዲደርስ ትልቅ አስተዋጽኦ ያደርግልናል። አሁን በቀጥታ ወደ መጀመሪያው ታላቅ ሚስጥር፣ ወደ ግብዓቶቹ ዝርዝር መግለጫና ወደ ውህዱ ጥንቃቄ የተሞላበት የአዘጋጀት ቅድመ ተከተል በሰፊው እንሂድ። ደረጃ 1 ውሃን ማዘጋጀት። ይህን ታምረኛ ውሃን ለማዘጋጀት በመጀመሪያ ደረጃ ፍጹም ንጹህ ከማንኛውም ቆሻሻ የጸዳና ከፍተኛ ጥራት ያለው 2 ሙሉ ኩባያ የሚሆን የተፈጥሮ ውሃ ያስፈልገናል። ይህንን በጥንቃቄ የለካነውን 2 ኩባያ ንጹህ ውሃ ሰፊና በደንብ ወደ ታጠበ ማሰሮ ውስጥ በመጨመር መካከለኛ ሙቀት ባለው እሳታችን ላይ እንጥደዋለን። ውሃው ቀስ እያለ ሙቀቱ እየጨመረ ፈልሶ እስኪተከተክ ድረስ እና የእንፋሎቱ ጭስ ማውጣት እስኪጀምር ድረስ በትዕግስትና በጥንቃቄ መጠበቅ አለብን። ለምን መሰላችሁ የፈላ ውሃ ያስፈለገን? የፈላ ውሃ የዘቢብን የውስጥ አካል በማለስለስ በውስጡ ያሉትን ውድ ንጥረ ነገሮች፣ ቫይታሚኖችና ማዕድናት ሙሉ በሙሉ አሟልጦ ወደ ውጪ ለማውጣት ስለሚረዳ ነው። ውሃችን እሳቱ ላይ ሆኖ ቀስ በቀስ እየፈላና እየተንተከተከ ባለበት ሰዓት እኛ ጊዜያችንን በአግባቡ በመጠቀም ሁለተኛውና የዚህ ውህድ ዋና መሪ ግብዓት በንጽህና እናዘጋጃለን። ደረጃ 2 የዘቢብ ሚስጥር። እሱም እንግዲህ በየትኛውም የኢትዮጵያ የገበያ ስፍራ በቀላሉ የሚገኘው ግማሽ ኩባያ የሚሆን ጥራት ያለውና ፍሬው ያላረረ ጥሩ ዘቢብ ነው። ዘቢብ ለኢትዮጵያውያን በተለምዶ ለቆሎ ማሟያ፣ ለበዓል ጌጥ ወይም ለህፃናት መክሰስ ብቻ የሚሆን ይመስለናል። ነገር ግን ከጀርባው ታላቅ የጤና ፋብሪካ እንደያዘ ብዙዎቻችን አናውቅም። ይህ የተፈጠረው ደረቅ ፍሬ በውስጡ እጅግ ከፍተኛ የሆነና ለሰውነታችን እጅግ አስፈላጊ የሆኑ የፖታሲየም፣ የማግኒዚየም፣ የብረት ወይም አይረንና የቢ ቫይታሚኖች ስብስብ ክምችት የያዘ ድንቅ ፍሬ ነው። እነዚህ በዘቢብ ውስጥ የሚገኙ አስደናቂ ንጥረ ነገሮች የልብ ጡንቻን በከፍተኛ ደረጃ ለማጠናከር፣ የደም ዝውውር ለማሳለጥና ደም ማነስን ለመከላከል ፍጹም ተመራጭና ተፈጥሯዊ መፍትሄዎች ናቸው። በተለይም ደማቸው በከፍተኛ ሁኔታ ለቀነሰ፣ የሰውነት ቅልጥፍና ለራቃቸውና በትንሽ እንቅስቃሴ ቶሎ ለሚደክማቸው ሰዎች ዘቢብ ታላቅና ፈጣን የኃይል ምንጭ ሆኖ ያገለግላል። አሁን እንግዲህ ይህን ያዘጋጀነውን ግማሽ ኩባያ ጥራት ያለው ዘቢብ ንጹህና ደረቅ በሆነ ሰፊ ሳህን ላይ በጥንቃቄ እናስቀምጠዋለን። ደረጃ 3 በቤኪንግ ሶዳ የማጽዳት ጥበብ። እዚህ ላይ ነው እንግዲህ ዋናውና ወሳኙ የስራችን ስልት የሚጀምረው። በሳህኑ ላይ ባለው ዘቢብ ላይ 1 ሙሉ የሾርባ ማንኪያ ቤኪንግ ሶዳ እንጨምርበታለን። ለመሆኑ ለምን በዚህ አሰራር ውስጥ ቤኪንግ ሶዳ መጠቀም አስፈለገን ብላችሁ በውስጣችሁ መጠየቃችሁ እና ግራ መጋባታችሁ ፈጽሞ የማይቀር ጉዳይ ነው። በዘመናችን ላይ ያሉ ፍራፍሬዎችና ጥራጥሬዎች ከቦታ ቦታ ሲጓጓዙም ሆነ መጋዘኑ ሲቀመጡ ለረጅም ጊዜ ሳይበላሹ እንዲቆዩ ተብሎ የተለያዩ ሰው ሰራሽ ኬሚካሎችና ጸረ ተባይ መድኃኒቶች በብዛት ይረጩባቸዋል። እነዚህ መርዛማ ኬሚካሎች ደግሞ በተራና በቀዝቃዛ ውሃ ብቻ ስለማይለቁ ይህ የቤኪንግ ሶዳ አጠቃቀማችን በዘቢቡ ልጣጭ ላይ የተጣበቁትን መርዛማ ነገሮች ሙሉ በሙሉ ፈልፍሎ ያጠራቸዋል። አሁን በዘቢቡና በቤኪንግ ሶዳው ላይ ጥቂት ቀዝቃዛ ውሃ ጨምረን በቤኪንግ ሶዳው ኃይል አማካኝነት እያንዳንዱ የዘቢብ ፍሬ በእጃችን በጥንቃቄና በደንብ አሽተን እናጥበዋለን። ከዛም ያረፈበት ቆሻሻ፣ አቧራና መርዛማ ኬሚካሉ ሙሉ በሙሉ ተወግዶ እስኪጠፋ ድረስ በንጹህና በሚፈስ ውሃ ደጋግመን እናለቀልቀዋለን። አሁን እንግዲህ ዘቢባችን ከማንኛውም ውጭ የቆሻሻና ተባይ ማጥፊያ ኬሚካል የጸዳ ፍጹም ንጹህ፣ አስተማማኝና ለጤና ተስማሚ የሆነ ምርጥ ግብዓት ሆኗል ማለት ነው። ደረጃ 4 መዘፍዘፍ። ይህን በጥንቃቄ ያጠብነውን እና ያዘጋጀነውን ንጹህ ዘቢብ ቅድም አፍልተን ማሰሮ ወዳዘጋጀነው ትኩስና የፈላ ውሃ ውስጥ በሙሉ እንጨምረዋለን። ዘቢቡን እንደጨመረን የማሰሮን እሳት ሙሉ በሙሉ ካጠፋን በኋላ ማሰሮን ከድነን ዘቢቡ በፈላ ውሃ ውስጥ ለ1 ሙሉ ሰዓት ያህል ዘብዝፎና ተለያይቶ መቆየት አለበት። በዚህ 1 ሰዓት የቆይታ ጊዜ ውስጥ ዘቢቡ የፈላውን ውሃ ውስጣዊ አካል እየመጠጠ በደንብ ይነፋል። በውስጡ የነበረው ውድ ነገር እና ቀለሙ ሙሉ በሙሉ ወደ ውሃው ይወጣል።
ደረጃ 5 የሎሚ ጥበብ። ዘቢባችን በፈላ ውሃ ውስጥ ተዘብዝፎ ቀስ ያለ ንጥረ ነገሩን ወደ ውሃው እየለቀቀ ባለበት ሰዓት እኛ ደግሞ ሁለተኛውን ድንቅና ታምረኛ ግብዓት እናዘጋጃለን። እሱም እንግዲህ አንድ ሙሉ ትኩስና ጭማቂ ያለው መስመር የሌለው ሎሚ ነው። ሎሚ ለኢትዮጵያውያን ከጥንት ጀምሮ የበሽታ መከላከያና የጤና አጥር መሆኑ የማያውቅ አንድም ሰው የለም። በተለይም ደግሞ በጉንፋን በብርድና በሳል ሰዓት ሁላችንም መጀመሪያ የምንሮጠው እና የምንፈልገው ወደ ትኩስ ሎሚ፣ ዝንጅብልና ተፈጥሯዊ ማር መሆኑ የዘወትር የቤት ውስጥ ባህላችን ነው። ሎሚ በውስጡ እጅግ ከፍተኛ የሆነ የቫይታሚን ሲ ክምችት፣ ጠንካራ አንቲኦክሲዳንቶችና የምግብ መፈጨትን የሚያፋጥን የሲትሪክ አሲድ ይዘት በሰፊ የያዘ ድንቅ ፍሬ ነው። ይህ አስደናቂ ተፈጥሮ ይዘት ደግሞ የሰውነታችንን ነጭ የደም ሴሎችን በማነቃቃት በሽታ የመከላከል አቅምን ከመገንባት በላይ በሆድ ውስጥ ያለውን የምግብ መፈጨት ሂደት በእጅጉ ያፋጥናል። ልክ እንደ ዘቢብ ሁሉ የሎሚ ልጣጭ ጭምር ለዚህ መድኃኒት በሰፊው ስለምንጠቀመው በቤኪንግ ሶዳና በውሃ አማካኝነት ውጫዊውን አካል በደንብ አሽተን ማጠብ ይኖርብናል። ሎሚውን አረንጓዴን ወይም ቢጫው ልጣጭ ላይ ያለውን ቆሻሻ በደንብ አሽተን ካጠብነው በኋላ በንጹህ ቢላ አማካኝነት ለሁለት እኩል ቦታ በትክክል እንከፍለዋለን። ከመጀመሪያው ግማሽ ሎሚ ላይ ያለውን ንጹህና ትኩስ ጭማቂ ብቻ ምንም አይነት ፍሬ ሳይቀላቀልበት በጥንቃቄ ጨምቀን በአንድ የተለየ ብርጭቆ ላይ ለብቻው እናስቀምጠዋለን። ይህ አሁን የጨመቅነው የሎሚ ጭማቂ ለብቻው ተለይቶ መቆየት አለበት። ምክንያቱም በሂደት ማጠናቀቂያ ላይ ለፈሳሹ መድኃኒት መስሪያነት ብቻ ስለምንጠቀመው ነው። የቀሪውና ሁለተኛው ግማሽ ሎሚ ግን ከነ ልጣጩ ከነ ውስጣዊ ስጋውና ከነ ፍሬው ጭምር በንጹህ መክተፊያ ላይ በደቃቁ እና በትናንሽ ቁርጥራጮች እንከትፈዋለን። ለመሆኑ የሎሚ ልጣጭ በውስጡ ካለው ፈሳሽ ጭማቂ ይልቅ እጅግ የላቀና ከፍተኛ የሆነ የጤና ጥቅም እንዳለው ምን ያህሎቻችን በትክክል እናውቅ ይሆን? አዎ፣ የሎሚ ልጣጭ በውስጡ ያሉትን መርዛማ ነገሮች በማስወገድ ጉበታችንን ከስብ ክምችት ወይም ፋቲ ሊቨር ለማጽዳትና የደም ስሮችን በማስፋት የደም ግፊትን ለማስተካከል ይረዳል። አሁን እንግዲህ የተከተፈውን ሎሚና ለብቻው የተጨመቀውን የሎሚ ጭማቂ ፍጹም ዝግጁ አድርገን ወደ ቀጣዩ ምዕራፍ ለመሸጋገር ጨርሰናል። ደረጃ 6 የመጀመሪያው የመድኃኒት አሰራር። አሁን እንግዲህ ሙሉ 1 ሰዓት ሞላው። ወደዚህ ማሰሮ ውስጥ ዘብዝፈን ወደ ቆየ ነው ዘቢብ በድጋሚ በትዕግስት እንመለሳለን። ዘቢቡ ውሃውን በደንብ መጦ አብጧል። የፈላ ውሃም ከዘቢቡ በወጣው ንጥረ ነገር ምክንያት ቀለሙ ሙሉ በሙሉ ቀይሮ ወደ ቢጫነት ወይም ወደ ቡናማነት ተለውጧል። አሁን ይህን ውህድ ንጹህ ወንፊት ወይም ማጥለያ በመጠቀም ውሃውን ለብቻው የደቀቀውን ዘቢብ ደግሞ ለብቻው እንዲሆን አድርገን በተለያዩ እቃዎች ላይ እናጠለዋለን። በመጀመሪያ ደረጃ የምንሰራው የሚጠጣውን እና ፈሳሹን ታምረኛው መድኃኒት ነው። እሱም አሁን ከወንፊቱ ስር ተለይቶ በንጹህና የወረደው የዘቢብ ውሃ ነው። በዚህ በወረደውና በጠለለው የዘቢብ ውሃ ላይ ቅድም በጥንቃቄ ጨምቀን ያስቀመጥነውን ትኩስ የሎሚ ጭማቂ ሙሉ በሙሉ እንጨምርበታለን። ከዚያም ሁለት ፈሳሾች እርስ በርሳቸው ሙሉ በሙሉ እስኪዋሃዱ ድረስ በንጹህ ማንኪያ አማካኝነት ቀስ እያደረግን በደንብ እናማስለዋለን። ይኸውላችሁ እንግዲህ የመጀመሪያው በሽታን አባራሪና ኃይል ሰጪ የሆነው ታምረኛ ፈሳሽ መድኃኒት ያለምንም እንግልት በቤታችን ተዘጋጅቶ ተጠናቀቀ። ፈሳሹን የመጠጣት መመሪያ። ይህን የተዘጋጀ ፈሳሽ በየቀኑ ጠዋት ጠዋት በባዶ ሆድ 1 ሙሉ ኩባያ መጠጣት በሰውነታችን ላይ አስደናቂ ለውጥን ያመጣል። የልብ ትርታን በሰላም ያስተካክላል። የደም ስሮችን ከስብና ከቆሻሻ ያጸዳል። የመከላከል አቅማችንን ማንም ሊያጠቃው የማይችል ጠንካራ ያደርገዋል። በተለይም በየወቅቱ በሚቀያየር አየር በትንሹ በትልቁ ጉንፋን ለሚያጠቃቸውና ሁልጊዜ አካላቸው ለሚዝል ሰዎች ይህ ፍጹም ተፈጥሯዊ ፈውስ ነው። ደረጃ 7 ሁለተኛው መድኃኒት የዘቢብ ፔስት። አሁን ፈሳሹን ካዘጋጀን ዘንድ ደግሞ ወደ ሁለተኛው ይበልጥ ጠንካራውና ለአጥንት ለዓይን ወደሚሆነው መድኃኒት አሰራር እንሂድ። ያን በማጥለያው ላይ የቀረውን እና በውሃ የለሰለሰውን ዘቢብ በሙሉ ወደ መፍጫ ማሽን ወይም ብሌንደር ውስጥ በጥንቃቄ እንጨምራለን። በደቃቁ የተከተፈውን ግማሽ ሎሚ ከነ ልጣጩና ከነ ፍሬው እዚያው መፍጫ ውስጥ ከዘቢቡ ጋር አብረን በአንድ ላይ እንጨምሯለን። አሁን መፍጫውን በማስነሳት ሁለት ጠንካራ ግብዓቶች ሙሉ በሙሉ ተሰባብረው እስኪዋሃዱ ድረስ ለጥቂት ደቂቃዎች በደንብ እንፈጫቸዋለን። ውህዱ መፈጨቱን ሲጨርስ ልክ እንደ ንጹህ ማር የወፈረ የተደባለቀና ለስለስ ያለ ድንቅ ፔስት ወይም ሊጥ መሰል ክሬም ሆኖ ይወጣል። ይህን የተፈጨ ውህድ በጭራሽና በምንም አይነት ሁኔታ መርዛማ ሊሆኑ በሚችሉ የፕላስቲክ እቃዎች ውስጥ እንዳታስቀምጡት ትልቅ አደራ እላችኋለሁ። ይልቁኑ ንጹህ ደረቅና ክዳኑ አየር በማያስገባ የመስታወት ዕቃ ግላስ ኮንቴነር ውስጥ ብቻ ገልብጣችሁ በጥንቃቄ አስቀምጡት። ለምን ቢባል የመስታወት ዕቃ የመድኃኒቱን የተፈጥሮ ኃይል ሳይቀንስና ሳይቀይር ለረጅም ጊዜ ጥራቱን ጠብቆ ለማቆየት ብቸኛው አማራጭ ስለሆነ ነው። የፔስቱ የጤና ጥቅሞች። ይህ የተፈጨ ድንቅ ውህድ ለእይታ ብዥታ መጥፋት እና ለአጥንት መጋጠሚያ ህመም ፍጹምና ተወዳዳሪ የሌለው መፍትሄ ነው። በተለይም ደግሞ እድሜያቸው ለገፋ ወላጆቻችን ጉልበታቸው እንዳይደክም አጥንታቸው እንዳይደቅና እንዳይሰባበር የሚረዳ ታላቅ የተፈጥሮ
ጥበብ ነው። በተጨማሪም በሆድ መነፋት፣ በጋዝ መፈጠር፣ በሆድ ቁርጠትና በሆድ ድርቀት ለሚሰቃዩ ሰዎች የምግብ መፈጨት ሂደትን እጅግ ድንቅና ፈጣን ያደርገዋል። ይህን የወፈረ የተፈጨ ውህድ በቀን 3 ጊዜ ለእያንዳንዱ የምግብ ሰዓት 1 ሻይ ማንኪያ ብቻ መውሰድ በቂና አስፈላጊ ነው። ይኸውም ጠዋት ከቁርስ በፊት፣ ከቀን ምግብ በፊትና ማታ ወደ መኝታ ከመሄዱ በፊት በመደበኛነት ቢወስዱት ከፍተኛውን ጥቅም ያገኛሉ። እዚህ ላይ ግን ትልቁ ማሳሰቢያ ይህን ውህድ ከተጠቀሙ በኋላ ሁልጊዜም ቢሆን ማቀዝቀዣ ወይም ሪፍሪጀር ውስጥ ማስቀመጥ ይኖርበታል። ምክንያቱም ይህ ውህድ ምንም አይነት ሰው ሰራሽ መከላከያ ኬሚካል ስለሌለው ውጭ ተቀምጦ አየር ካገኘ በቀላሉ የመበላሸትና የማንኳኳት እድሉ በጣም ከፍተኛ ነው። እኛ ኢትዮጵያውያን ማርና ተፈጥሯዊ ነገሮችን ስናገናኝ ባህላችን ነው ምንም አይጎዳም በሚል እሳቤ ያለ መጠን በብዛት የመውሰድ መጥፎ ልማድ አለን። ነገር ግን ይህ ተፈጥሯዊ መድኃኒት ቢሆንም ልክ እንደ ማንኛውም ነገር መጠንና የአወሳሰድ ስርዓትን ጠብቆ ማወቅ ጤናን ለመጠበቅ ግድ ይላል። በቀን ከተወሰነው ከ3 የሻይ ማንኪያ በላይ መውሰድ ምንም ተጨማሪ ጥቅም የለውም። ይልቁኑ መመሪያውን በትክክል መከተል ጥቅሙን ይጨምራል። በተለይ ደግሞ የስኳር በሽታ ወይም ዲያቤቲስ በደማችሁ ውስጥ ያለባችሁ ወገኖቻችን ዘቢብ የበለጸገ የተፈጥሮ ስኳር ስላለው አጠቃቀሙ ላይ ከፍተኛ ጥንቃቄ ማድረግ አለባችሁ። ይህን ውህድ በቋሚነት መጠቀም ከመጀመሪያው በፊት ከሚያክሙት የጤና ባለሙያ ወይም ከሐኪሙ ጋር መማከር ለጤናው ፍጹም ዋስትና መሆኑን መዘንጋት የለቦትም። እንዲሁም ደግሞ ማርገዝና ማጥባት ላይ ያላችሁ እናቶችም ቢሆን ማንኛውንም አዲስ የቤት ውስጥ መፍትሄ ከመውሰዳችሁ በፊት የሐኪም ምክር ብታገኙ ይመረጣል። ምክንያቱም ውድ የሆነው የጤና ጉዳይ በምንም አይነት መንገድ የቸልተኝነትና የሙከራ ቦታ የለውምና ሁልጊዜም ከምንም በላይ ጥንቃቄ ይቀድማል። ይህንን ውህድ በአግባቡ ተጠቅመው በጥቂት ቀናት ውስጥ በሰውነታ ላይ የሚመጣውን አስደናቂ ለውጥ ሲያዩ ራሱ በሰፊው ይገረማሉ። ጠዋት ከአልጋው ሲነሱ ይሰሙት የነበረው ያ ከባድ የድካምና የስንፍና ስሜት ሙሉ በሙሉ ይጠፋል። ቀኑ ሙሉ ንቁና በኃይል የተሞሉ ይሆናሉ። ደም ማነስ ምክንያት ፊታችሁ ላይ የነበረውን መገርጣትና መደብዘዝ ጠፍቶ ደማችሁ በቪታሚኖች ሲተካ የፊታችሁ ቆዳ በራሱ ውበት ያበራል። ብዙዎቻችን ለጤናችን ስንል በየቀኑ ውድ የሆኑ እና ፋብሪካ ውስጥ የተቀመጡ እንክብሎችን እንገዛለን። ነገር ግን እውነተኛው መፍትሄ እጃችን ላይ ባለው ተፈጥሮ ውስጥ ነው። ፈጣሪ በሰጠን ሰፊ ተፈጥሮ ውስጥ ለሁሉም አይነት የሰውነት ድካም መፍትሄ አለ። እኛ ግን ሰንፈንና እውቀቱን አጥተን ወደ ሰው ሰራሽ እንሮጣለን። ይህ የዘቢብና የሎሚ ውህድ በዘመናዊ ሳይንስ ቢሆን ጉበትን ከምርዝ በማጽዳት ዲቶክሲፊኬሽን ረገድ እጅግ ከፍተኛና ተወዳዳሪ የሌለው ግምት ተሰጥቶታል። ዋናው የምግብ ማጣሪያ ሆነው ጉበታችን ሲጸዳ መላው ደማችን ይጸዳል። ደማችን ሲጸዳ ደግሞ መላው አካላችን ከበሽታ ነጻና ንቁ ይሆናል። ስለዚህ ምንም ሳያቅማሙ ዛሬውን ወደ ገበያ ጎራ ብለው ጥቂት ንጹህ ዘቢብና ትኩስ የሀገር ውስጥ ሎሚዎችን በመግዛት ጤናውን ይታደጉ። ለራሱ ውድ ጤና በቀን ውስጥ 10ና 20 ደቂቃ ብቻ በመስጠት ነገ ከሚመጣ ትልቅና አስከፊ የሆስፒታል እንግልት እና ወጪ በቀላሉ ያድኖታል። ጤና ማለት በምድር ላይ ካሉ ሀብቶች ሁሉ ትልቁና ዋነኛው ሀብት መሆኑን በተግባር የምንረዳው በሚያሳዝን ሁኔታ ስንታመም ብቻ መሆን የለበትም። ሳይታመሙና አልጋ ላይ ሳይወድቁ አስቀድሞ ተፈጥሮን ተጠቅሞ መጠንቀቅ የብሎችና የአስተዋዮች ሰዎች መንገድ ነው። እናንተም ይህን መንገድ ተከተሉ። አያችሁ አይደል ወዳጆቼ፣ ይህንን እጅግ ጠቃሚ መረጃ ዝም ብሎ ማወቅ ብቻውን በቂ አይደለም፣ በተግባር መተርጎም አለበት። አሁን ይህን ያዩትን ቪዲዮ እና ያገኙትን ታላቅ የጤና ሚስጥር ከልብ ወደውት ከሆነ ለወዳጅ ዘመዱ በማጋራት መልካምነቱን ያሳዩ። በተለይም ደግሞ በገንዘብ እጥረትና በኑሮ ውድነት ምክንያት ወደ ሕክምና ቦታ መሄድ ለከበዳቸው ምስኪን ወገኖቻችን ይህ ቪዲዮ ታላቅ የቤት ውስጥ ስጦታ ነው። የእርስዎ አንድ ሼር የማንኛውም አቅም ደካማ ሰው ሕይወትና ጤና ሊታደግ ስለሚችል ይህን መልካም ስራ ለማድረግ በጭራሽ ወደ ኋላ እንዳይሉ። ለቻናላችን ፍጹም አዲስ የሆናችሁ ወገኖች ደግሞ ጤና አሰጣጥንና ተፈጥሮን በተመለከተ ሁልጊዜም የሚለቃቸው ጠቃሚ ሚስጥሮች እንዳያመልጧችሁ ሰብስክራይብ ማድረጉን አረጋግጡ። የደወል ምልክቷን ወይም ቤል አይካኑን ተጭነው ኦል ካደረጉት ደግሞ አዲስ ቪዲዮ በለቀቅን ቁጥር ያለምንም መዘግየት መጀመሪያ የእርስዎ ስልክ ላይ ይደርሳል። እስካሁን ድረስ ሰዓታችሁን ሰጣችሁ በትዕግስት አብራችሁን ስለነበራችሁ የጤና ወዳጆቼ በሙሉ ከልብ የመነጨ የላቀ ምስጋናን በአክብሮት ይድረሳችሁ። እናንተ ይህን የዘቢብና የሎሚ ውህድ በቤታችሁ ሞክራችሁ በሰውነታችሁ ላገኛችሁትን አስደናቂ ለውጥ ደግሞ ከታች ኮሜንት መስጫው ላይ እንድታካፍሉኝ እፈልጋለሁ። የእርስዎ ምስክርነትና ኮሜንት ሌሎች ተስፋ የቆረጡና የታመሙ ሰዎች ይህን የተፈጥሮ ጥበብ እንዲሞክሩት ትልቅ መነሻና ብርታት ይሆንላቸዋል። ፈጣሪ አምላክ ውድ ሀገራችን ሰላም፣ ህዝባችን ደግሞ ከበሽታ የራቀ ፍጹም በሆነ ጤናና ረጅም እድሜ አጥብቆ ይጠብቅልን። በሚቀጥሉ ሌላ ድንቅና ህይወት ቀያሪ ጤና ሚስጥር በቪዲዮ እስከምንገናኝ ድረስ ሁልጊዜም ጤናማ ሁኑ፣ ራሳችሁን ጠብቁ። ጤናማ የኖራ ዘይቤና የተፈጥሮን ህጋት መከተል የውስጣዊ ደስታችን የጥንካሬያችንና የረጅም ዘመን የመኖራችን ብቸኛው መሰረት ነው። ዛሬ ለሰውነታችን የምናሳየው አነስተኛ ጥንቃቄና የምንዘራው የተፈጥሮ ዘር ነገ በእድሜያችን መግፋት ላይ ትልቅ የጤና ፍሬን ያፈራል።
እባክዎ ራስዎን ይውደዱ። የተሰጡትን ውድ አካል በጥንቃቄ ይንከባከቡ። ምክንያቱም ተተኪ የሌለው የአንድ ጊዜ ስጦታው ነውና። ማስተዋልና አስቀድሞ መዘጋጀት የጤና ሁሉ መጀመሪያ ናትና ሁልጊዜም በሕይወት ብልህ ምርጫዎችን ያደርጉ። በድጋሚ ሰላምና ጤና ለሁላችንም ይሁን። ሰናይ ጊዜ